እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የህወሓት የጦርነት ዝግጅት የደረሰን መረጃ ከአስተማማኝ ምንጮች በደረሰን መረጃ መሰረት ህወሓት ሻዕቢያ እና በአልቡርሃን የሚመራው ጦር የአማራ ታጣቂዎችና ከፊት አሰልፎ ጦርነት ለመጀመር የመጨረሻው ጫፍ ላይ መድረሱን መረጃዎች ደርሰውናል። የመጨረሻ ያሉትን ዝግጅትም እያደረጉ መሆኑን ካየናቸው ከሰማናቸው መረጃዎች ተረድተናል። ስለዚህ 7 ነጥቦች እየተደረጉ ያሉትን ዝግጅቶች እነግራችኋለሁ። የመጨረሻው የጦርነት ዝግጅት ማለት ነው። አንደኛ፣ በዛሬው ዕለት ሐሽፋ በሚባል የሱዳን ጠረፍ ከተማ ላይ የህወሓት የጦር አዛዦች የተወከሉ፣ የሻዕቢያ መንግስት የጦር አዛዦች የተወከሉ እና የአልቡርሃን ወታደራዊ አዛዦች ስብሰባ ተቀምጠዋል። ቦታው ሐሽፋ የሚባል ነው። ስያሜውን የሰጡት ቲኤስ አሊያንስ በሚል ነው ስያሜ የሰጡት። ቲኤስ አሊያንስ በሚል ስያሜ ነው የተሰባሰቡት። ቲኤስ ማለት ትግራይ፣ ኤሪትሪያ፣ ሱዳን ማለት ነው። ቲኤስ አሊያንስ በሚል ስያሜ የተሰባሰቡት የሶስቱ ጦር አዛዦች እየተወያዩበት ያለው ሰነድ ቅድም እንዳልኩት ቲኤስ አሊያንስ ሐሽፋ ዲክላሬሽን የሚል ነው። በሐሽፋ የሚስማሙበት የቃል ኪዳን ሰነድ ማለት ነው። ቲኤስ አሊያንስ ሐሽፋ ዲክላሬሽን የቀረበው ሰነድ እንደሰማነው ከህወሓት የተዘጋጀ ነው። ያዘጋጀው ህወሓት ነው። በጣም ነው የገረመኝ። ሻዕቢያ ነበር ዩዥዋሊ የሚያዘጋጀው። አሁን ግን ጽሁፉን ጽፎ ሰነድ አሰንዶ የመጣው የቲፒኤልኤፍ የጦር አዛዦች ናቸው። ባቀረቡት ሰነድ ላይ የእያንዳንዱ አካል ድርሻ ከኤርትራ ምን እንደሚጠብቁ፣ ከሱዳን ምን እንደሚጠብቁ፣ ከሌሎች አጋዦች ብለው ነው ያሏቸው። ከሌሎች አጋዦች ምን እንደሚጠብቁ፣ ያው ሌሎች አጋዦች ማለት ግብጽ ማለት ነው። ወደ ጦርነት የሚገቡበት ሰነድ ነው ያዘጋጁት። የህወሓት ታጣቂ ጀነራሎች የሎጂስቲክ የስልጠናና ፍላጎታቸውን አቅርበዋል። በዛ ውይይቱ ላይ ማለት ነው፣ የሐሽፋው ስብሰባ ላይ ማለት ነው። የምንፈልገው ሎጂስቲክ ከኤርትራ ይሄን ያህል ነው፣ ከሱዳን ይሄን ያህል ነው፣ ከአጋዦች ያሏቸው ያው ግብጽ ናት፣ ሌላ ሊሆን አይችልም። የምንፈልገው ይሄን ያህል ነው የሚለውን ሪፖርት አቅርበው ዛሬ ስብሰባው ይጠናቀቃል ተብሎ ይጠበቃል። ስለዚህ ሐሽፋ በሚባል ቦታ የቲኤስ አሊያንስ ወይም የትግራይ፣ የኤርትራ፣ የሱዳን ጥምረት የሚል ዲክላሬሽን ነው እያሉ። አይ ሐሽፋ ነው የሰማሁት፣ አልፋሽጋ ነው። አልፋሽጋ ነው ሐሽፋ ነው የሰማሁት። አይ ዶንት ኖ ሐስማስ አልፋሽጋ ከሆነ አልፋሽጋ በሉት፣ ሁለት ስም ካለው። ይሄ አንደኛው ነው። ይሄ የመጀመሪያው መረጃ ነው። ኦልሬዲ በሱዳን በኩል አልቡርሃን ትንሽ ሰሞኑን ተመቷል መሰለኝ፣ በጣም ተናዷል። እዚህ አሁን የተባለው ኤሪያ ላይ የአልቡርሃን ጦር ብዙ ምት ደርሶበታል። ስለዚህ በፍጥነት መግባት አለብን የሚል
ከአልቡርሃን ጦር እንደ ታዛቢ ነኝ ብሎ ነው የቀረበው። ግን የአልቡርሃን የሻቢያና የህወሓት በትግራይ ስም ማለት ነው ያሉ የጦር አዛዦች ነው የተሰባሰቡት። ዲክላሬሽኑ ያን ነው የሚመስለው። ይሄ አንዱ ነው። ሁለተኛ ለጦርነቱ የሚሆን ገንዘብ በትግራይ የሚገኙ ማንኛውም እንቅስቃሴ ማሰባሰብ ስራ ተጀምሯል። በዚህ ወር እንጀምራለን ብለው ነበር። በዚህ ወር ጀምረዋል። ሁለተኛው እሱ ነው። ከትግራይ በሙሉ ገንዘብ ማሰባሰብ ማለት ነው ለጦርነቱ የሚሆን። ከዚህ በፊት አዲስ ኮምፓስ አዲስ 24 ደርሶት ያወጣውን ባለ 30 ገጽ መረጃ የምታስታውሱት ነው። እሱ ነው ወደ ተግባር የተዘወረው። አሁን ሚስጥራዊ መሆኑ ቀርቶ ከዚህ ወር ጀምሮ ወደ ተግባር ተቀይሯል። የልዩ ታክስና የስፔሻል ፈንድ ማለት ነው። ልዩ ታክሱ ይኖራል፣ ስፔሻል ፈንዱ ይኖራል። ከዚህ ወር ጀምሮ ገንዘብ የማሰባሰብ ስራው ይኖራል። በነገራችን ላይ ሚዲያው ላይ አግኝቼዋለሁ፣ ሰሞኑን እየተላለፈ ያለ ማለት ነው። የተወሰነው እንድትሰሙ ትችላላችሁ። ይሄ አዲስ ኮምፓስ ኤክስክሉሲቭ ሆኖ ያቀረበላችሁ ይሄ ዶክመንት ማለት ነው። ይሄን ዶክመንት የምታስታውሱት ነው። ይሄ ዶክመንት ማለት 30 ገጽ ነው። ይሄ ዶክመንት ማለት ነው። ይሄ ኤክስክሉሲቭ ነው፣ የአዲስ ኮምፓስ ነው። አሁን እውነት ነው። ይሄ ኦልሞስት ወር ነው መሰለኝ ካቀረብነው። አሁን ወደ ተግባር ተቀይሯል። ፕራክቲካሊ ገንዘብ መሰብሰብ ጀምረዋል። ታክስ ማድረግ ጀምረዋል። ስራሕቲ ሕውየት ኣይተሰርሐን ይብሉ እቶም መበገሲ ኩነታት ምርዳእ ከድልየና እዩ። ሓደ በቲ ጆኖሳይዳዊ ኩናት ዝበፅሐ ጉድኣት ኣሎ ኣብ ትግራይ ብጣዕሚ ገዚፍ ጉድኣት። እዚ ዝምልከት ዛጊድ ተጀማመሩ ስራሕቲ ኣለዉ፣ ግን ምስቲ ዝበፅሐ ጉድኣት ክነፃፀር ከሎ ገና እዩ። ትርጉም ዘለዎ ናይ ሕውየት ስራሕቲ እውን እናተካየዱ ኣይፀንሑን ኣብ ትግራይ ድሕሪ ውዕል ፕሪቶሪያ እውን ተኾነ ብዘሎ ዓቕሚ ዝፍተኑ ስራሕቲ ኣለዉ፣ ግን ነቲ ዝበፅሐ ጉድኣት ሰብኣዊ ጉድኣት ዝምጥን ናይ ሕውየት ስራሕቲ ኣይተሰርሑ። ካብ ወርሒ ጥቅምቲ ጀሚሩ በጀት ትግራይ ተኸልኪሉ ሲሶ በጀት ትግራይ ዝመፅእ ዘሎ ዝበሉ ዶክተር ኣብርሃም ነዚ ስዕቡ ከቢድ ኢኮኖምያዊ ቅልውላው ምፍጣሩ ይገልጹ። ብክንደይ ሕቶ ሲሶ በጀት ትግራይ ጥራሕ እዩ ዝመፅእ፣ ትኽልተ ሲሶ ተኸልኪሉ እዩ። እዚኦም ኩሎም ተደማሚሮም ኣብ ትግራይ ከቢድ ፀገም ከቢድ ቅልውላው እዩ ዘሎ። እዚኦም ንምፍታሕ ብዘለና ዓቕሚ ንምፍታሕ ክንፍትን ኣለና። ትግራይ ዘላትሉ ኩነታት ግልፂ እዩ። ኣብ ከቢድ ፀገም ከም ዘሎ ሕብረተሰብ ፍሉጥ እዩ። ይኹን ደኣ እምበር ብዘሎ ዓቕሚ ነዞም ፀገማት እዚኦም ኣብ ግምት ዘእተወ ምንቅስቃስ ክንገብር ይግበአና። ጊዜያዊ ምምሕዳር ትግራይ ገዝፍ ናይ በጀት ሕፅረት አጋጥሞ ይርከብ ዝበሉ ዶክተር ኣብርሃም አያችሁ አይደል? በጀት መንግስት ስላላከልን ስላጋጠም ይሄው እኔ ያቀረብኩላችሁ የተለየ ነገር አለ። ሻፍካ ከሆነ አሻካ ብሉት። እኔ ደረሰኝ ሀሽፋ በሚል ነው። ሰው እነሱ ሀሽፋ የሚሉት ከሆነ ሀሽፋ ነው። ዳዝም ማተር በስሙ ላይ ሀሽፋካ የምትሉትም ከሆነ እንደዛ በሉት። ጥሬ ሀቁን ነው ግን እያነሳ ያለሁት። ስብሰባ ተቀምጠዋል። የትግራይ የህወሓት የሱዳንና የኤርትራ የጦር አዛዦች የጦርነት እቅዱን እየተወያዩበት ነው ያለው። ይሄ በቂ ነው። ይኸው ምናልባት ሰርፕራይዝ እንደው የገረማችሁ ሰዎች ካላችሁ ይኸው ቢራ ካብ ሓደ ጠርሙስ ብር 3 አረቄ ካብ ሓደ ጠርሙስ ብር 10 ዋይን ካብ ሓደ ጠርሙስ ብር 20 ይሄን አይደል ያቀረብኩላችሁ። ይኸው እንግዲህ ምን የተለየ እንትን እያረኩ አይደለም፣ አፕሩቭ አድርጉት ምናምን እያልኳቸው አይደለም። ግን አዲስ ኮምፓስ አስተማማኝ መረጃ ነው የሚያመጣው፣ ከባዶ አይደለም። ይኸው የነሱ ዜና ነው። ይሄ የመንግስት የትግራይ መንግስት ዜና ነው። ሌላ አይደለም።
ዝግበር ምትእኻብ ሃፍቲ ንመሐከም ሓርበኛታት ጉድኣት ኩናት ትግራይ ተመዛበልቲ በትውዕል መሰረት ክምለሱ እንተለው ዝውዕል ድጋፍ ኢሉ እውን ስራሕ ትሕዊ ውስኪ ካብ ሓደ ጠርሙስ ብር 200 እሽግ ማይ አብ ሃይደርዘን ሓደ ደርዘን ብር 12 የውሃ እሽግ 12 ብር ሓደ በዓል 20 ሊትር ድማ ብር 20 ለስላሳ አምቦሃ ሓደ ጠርሙስ ታክስ ነው ይውሉ ታክስ ነው ይውሉ ክጅመር ተኾይኑም ነዚ ዝኾን ሃፍቲ እውን ክነተኣኸብ ይግባእ ይብሉ ዕላማ ናይ ዝእቶት ምጥኻብ ንጀጋኑ ጉድኣት ኩናት መሐከሚ ዝውዕል በጀት ንምትእኻብ እዩ ተመዛበልቲ ናብ በረበቶም ንምምላስ ዝውዕል ሃፍቲ ንምትእኻብ እዩ ናይ ሕውየት ስራሕቲ ዝውዕል ሃፍቲ ንምትእኻብ ዝዓለመ እዩ ካብታ ዝርከባ ህዝብናት ሓጋጊዙ ነዘን ዝተገለፃ ሰለስተ ዓበይቲ ስራሕቲ ዝውዕል ፋይናንስ ክንምልእ ይግባእ ካብ ዝብል እዩ ዝብገስ ሓላፊት ቢሮ ፋይናንስን ምትእኻብ ሃፍቲ ትግራይን ምክትል ኣካብቲ ዓብዪ ኮሚቴ ምትእኻብ ሃፍትን ዶክተር ምሕረት በየነ በብእዋኑ ብዝተፈላለየ ኣገባብ ዝእከብ ሃፍቲም በብእዋኑ ዕላው ከም ዝግበር አብሪሀን ግልጽነቱን ከልዎ እዩ ክብጀት እዩ አሁን ስለፈሩ ስለ ግልጽነቱ ማውራት ጀምሮ አያችሁ ስስቅ ነበር እኔ ገብቶኛል ያው አማርኛው እንትን ስላልሆነ ለአንዳንዶች ማሳሰቢያ ይሄ በአረብኛ በኦሮምኛ በምናምን እኛ እናነበውም ብናነበው ደስ ባለን ነበር ስለዚህ የሚጻፉ ጽሁፎች ከተቻለ በእንግሊዘኛ ከቻላችሁ በአማርኛ ጻፉ ከይቅርታ ጋር ምክንያቱም የሚጻፉ ጽሁፎች በጎ ይሁኑ ስድብ ይሁኑ ማጠልሸት ይሁኑ አናቅም እዚህ ዛሬ ከረንትሊ ላይቭ ላይ ስላለን አናቅም ይሄ ቤት ደግሞ በምንም ተአምር የጥላቻ ንግግር አያስተናግድምና ስካይቢ ከይቅርታ ጋር ፕሊስ ከቻላችሁ አማርኛ ካልተቻላችሁ እንግሊዘኛ አረብኛ የምታረጉትንም አስወጣለሁ ኦሮምኛም የጊዜው የሚተረጉምልኝ ስለሌለ ከይቅርታ ጋር ብችል ኖሮ እየተረጎምኩ ማቆየስቆይበን ወይም ደግሞ እንደነበሻ ወይም ሌሎች ኦሮምኛ የምትችሉ የሰዎቹን ትርጉም ተነጋግራችሁ ስካይ ተነጋግራችሁ እንዲህ ነው ያለው የሚል ካለ ነው ወለዛም ለነበሻ አውቶሪቲ ሰጥና ምናልባት እናመጣችሁና ወደዚህ ሲሪየስ ስለሆነ ነው ያስተያየት ስለደረሰኝ ነው በኦሮምኛ የሚሳደቡትን ለምን ዝም ትላቸዋለህ እኔ አላቀውማ እኔ ጽሁፉን አላቀው እንደው ዛሬ ልናገር ብዬ ነው ስለዚህ ወይ ነበሻን እንትን አርገናቸው መጥፎ ካለ ታስወጡታላችሁ ሰው እንነጋገራለን በጣም ይቅርታ የቋንቋ ማበላለጥ ምናምን አይደለም እዚህ ጋር ክሊር እንድትሆኑ ማለት ነው ስለዚህ ኦሮምኛውን አንብበው በጣም መጥፎ ነገር ከሆነ ጥላቻ ካለው ስድብ ግለሰብ ስድብ ካለው ስብና ሚቆንትና ካለ ታባራላችሁ አረብኛ የምትችሉን ካላችሁ አላቀ በጣም እየበዛ ስለሄደ ነው now days እንታይ አትዩ ናይ እናፍለጥና ኢና ክንከይድ ነዚ ዝምልከቶ ሰውና ቀሚጥና ኢና ካብ መን እንታይ ኣኪብና ካብ ልቃሕ እንታይ ኣኪብና ካብ ወፋያታት እንታይ ኣኪብና ካብተን መሰረታዊ ሸቐጣት ተባሂለን ተቐሚጠን ዘለዋ ካብ ነግዳይ ካብ ማሕበረሰብ ክንእክበን ሰሮይ ካብዘን ናይ ኣልኮላትን መስተን ኢልና ቀሚጥናየን ዘለና እንታይ ኢና ኣኪብና ኢልና እናፍለጥና ኢና ከይድ ኦዲት ክግበር ክብጀት مستبجته እንታይ ሰሪሕናሉ እናፍለጥናሉ ንኸድ መንገዲ ይክኸውን ዘሎ ነዝውን ደንቢ ይሃልዎ ኢልና ማለት ጽሕት ሓታትነት ብዘምጽ ማለት እዩ ከለለ ሓቂ ትዝእክብ ይኹን ትዝቕበል ይኹን ጽሕ ማዓል ክውዕል ከሎ በቲ ደንቢ መሰረት ተጠያቅነቱን ብዘምጽ መንገዲ ክህሉ ስለ ዘለዎ እዩ ደንቢ እዚ ለማዓንት ነፋልጦ ዘለና ኣብ 17 ባንክታት ሒሳብ ክኽፈት ተሓተተ ኮይኖም የሰማችሁ ነው አሁን አንዱ የጨነቃቸው ተጠያቂነት እንዲመጣ ኦዲት እናስደርጋለን ማን ነው ጨምር ያለ ነው ፖይንቱ ኤንድ መረጃውን ይወጣው ሲወጣ ነው ሮጦ የመጡት ኦኬ ደሞ ስራ ሲጀምረዋል ለዛ ነው ይሄው መጀመራቸውን መረጃውንም ሚዲያውንም እንድትሰሙት ስለፈለኩ ዛጊድ ኣብ 13 ባንክታት ምላሽ ተረኸዩ ዝበላ ዶክተር ምሕረት ነቲ ምትእኻብ ሃፍቲ ዝመርሑ ከባቢ 7 ንእስ ኮሚቴታት ከም ዝተጣየሹ ናረድየን ኣብዘን ባንክታት እዚአን ዝኣተዋ ከዓ ክንደይ መን እንታይ እቲ ናይ ሕድሕድ ነዚ ዝምጥን ከዓ ደረሰ ይዳሊና ኢና ታደረሰ ናይ ባዕላ ፍሊቲ ደረሰ ይላታ ሕወትን ኣካል ጉድኣት ሕክምናን ብትብሊና ታደረሰ እዚ ኣውፂና እዚኣ ካብ ፕላንና ኣላ ኣብቲ ደንብላ
ኣብ ኣካውንትናውን በዛ ሽም እዚኣ ትፍለጥ ሕድሕድ ከኣቱ ዝኽእል ናይ ቁፅሪ ባንኪ ብሚድያታት እናተደገፈ ክኸድዩ ኣብዚ ዝተፈላለዩ ኣካላት ነዚ ተጀሚሩ ዝኒአ ስራሕ ክሕግዙ ኢና ንፅውዕ ጥሪ 13 ብዕሊ ብሄራዊ ፃውዒ ዝግበረሉ መድረኽ ብሄራዊ ዋዕላ ከም ዝካየድ እውን ንምርዳእ ተኻኢሉ ያው መረጃውን በድምፅና በቪዲዮ አስደገፍኩላችሁ እኛ ካወጣ ነው ከወራት በኋላ መጥተው ይሄን ተናግረዋል ሐምዛ አቃቸዋለሁ ግን ከእናንተ ውጪ ሌላ ሰው በዛ ቋንቋ መጥተው በኦሮምኛ ያልሆነ ነገር ካረገ ነው እንጂ ኃላፊነት ወሰዱና ሐምዛ ወሰዱና ይሄ ሰው የጻፈው ነገር መጥፎ ነው ካላችሁኝ ኢሚዲየትሊ ያባረዋለሁ ለዛ ነው እየነገርኳችሁ ያለው ሶሪ እዚህ ላይ ጊዜ ማጥፋት አልፈልግም ስለዚህ ሁለተኛው ለጦርነት የሚሆን ገንዘብ በትግራይ ከሚገኙ ማንኛውም እንቅስቃሴ ማሰባሰብ ነው ሁለተኛ ይሰሩ ያሉት ሶስተኛ ለጦርነት የሚውሉ እንደ ነዳጅ እንደ እህል እንደ ስኳር ያሉ ምርቶችን ማከማቸትና ወደ ጎረቤት ሀገር ኤርትራ መላክ ነው እየተሰራ ያለው ሶስተኛ የጭነት ተሽከርካሪዎች በዛላምበሳ መስመር ከትግራይ ኤርትራ ከኤርትራ መቀሌ እየተመላለሱ መሆናቸው ተረጋግጧል በአንድ ሳምንት ብቻ ባሳለፍነው ሳምንት ከ15 በላይ ተሽከርካሪዎች ከነተሳቢያቸው ከኤርትራ ትግራይ ከትግራይ ኤርትራ ተመላልሰዋል ይሄ የደረሰን መረጃ ነው እደግመዋለሁ ለጦርነት የሚውሉ ነዳጆች እህል ጤፍ የተለያየ ስኳር ሌሎች ነገሮችን ያያይዘው የማከማቸት ስራ ባንድ በኩል ወደ ገበሬት አበረ የመላክ ወደ ኤርትራ የመላክ በሌላ በኩል ነው እየሰሩ ያሉት ባሳለፍነው ሳምንት ብቻ በዛላምበሳ መስመር ከትግራይ ኤርትራ ከኤርትራ ትግራይ የሄዱት ባንድ ሳምንት ብቻ ባሳለፍነው ሳምንት 15 በላይ ተሽከርካሪዎች ናቸው ነዳጅ እየወሰዱ እዚህ ጥረት ተጋጠመን ምን አጋጠመን ይላሉ እየወሰዱ ኤርትራ ድንበር እያከማቹ ነው ያሉት ነዳጅ ለጦርነቱ የመጨረሻ ዝግጅት ማለት ነው አንዱ እያከማቹ ያሉት ነዳጅ ስንት ትግራዋይ ተገድለዋል አሁን እኮ ጦርነት ነው ያለው ትግራይ ውስጥ ሳይለንት የሆነ ጦርነት በማህበረሰቡ ማለት ነው በመግደል በማፈን በራብ እየተገረፈ ነው ያለው በበሽታ እየተገረፈ ነው ያለው ፌደራል መንግስት ሚልከው እንኳን ማህበረሰቡ ላይ አይደርስም አይደር ሆስፒታል እንደንም ይዘረፈው ታውቃለህ አይደር ሆስፒታል እንዴት ይዘረፍ የክልሉ ኮታ ነዳጅ እኮ አለ አይደል ምን ነው ነዳጅ የምታጠመቀለ የህዝብ ብዛት ስላለ በቂ አይላክም እንድነሱ ነው በቂ አይላክም አይደለም ስንት ዲፖ ነው ሞልቶ ያለው በየበረሃው ለጦርነት ዝግጅት ማለት ታዲያ ያሽቃብጡ ደግሞ የሻዕቢያው ታፍ ሊነቅሉ ወደ ሻዕቢያ ደግሞ ይልኩታል ተጭኖ እየሄደ ስንት ያየን ነው የኛ ስለያቋሉ ውስጥ ወደ ኤርትራ ነው የሚላከው መረጃዎች አላችሁ እዛው ናችሁ እንዴ አለ በደንብ አድርጋለን ስለዚህ እሱ አይበቃ ብሎ እኮ በሌሎች መጥፎ ሀብታሞች እኮ አሉ ለነሱ የሚያቀብሉ እኛ እኮ እናጣራለን አጣርተን እንይዝ ነበር መረጃ ደግሞ ከውስጣለን የነዳጅ በእገለም የሚመጣው የነገለ ነው የሚለን እነዚህ ሀብታሞች ደግሞ የሚገርም ደግሞ በፌደራል መንግስት በጣም እንክብካቤ ያላቸው ግራ ነው የሚገባ እነዚህ ሰዎች ማለት ነው የትግራይ ህዝብ እንዳለ በአሁኑ ሰዓት ምን እንዳለ ታውቃለህ ኬሚካሉ ሽሬ ይራገፋል ይሄ ዳንሻ አድጋሹ ምናምን የሚባለው በሙሉ ኬሚካል እንትን ያደረጉበት በባህላው መንገድ ወርቅም ነው ሊያወጡ አደገኛ ኬሚካል ነው ስንት ጊዜ አጋልጠናል የትግራይ ህዝብ ተመችቶታል ከራያ ውጭም የትግራይ ህዝብ ተመችቶታል ያለ ማን አለ የለም የመቀለ አባት የመቀለ እናት የዛሬ መግለጫ ነው ይሄ በነገራችን ላይ ከብሩክ ጋር ያደረገው ይሄ ልጅ ይሄ ሰው ማለት
የትግራይ ሰላም ኃይል ይሄ አፋር ያለው ኃይል ካሉት አመራሮች አንዱ ነው። ወይም ከስዊድን ምናምን ሄዶ እነሱን የተቀላቀለ ሰው ቲፒኤፍ የሚባሉት ማለት ነው። እንዲሁ በድምፅ ምክንያቱም እነሱ የውስጥ መረጃም ስላላቸው ግን እኔን እንኳን በእምነት ባይኖራችሁ እዛው ቲፒኤፍ ውስጥ ያሉ ሰዎች ነዳጅ ወዴት እየሄደ የት እየተከማቸ እንደሆነ እየነገሩ ያለበት ማለት ነው። ይሄ ልጅ ይሄ ሰው የቲፒኤፍ የትግራይ ፒስ ፎርስ አንዱ አካል። ሶስተኛው ይሄ ነው። አራተኛው ለጦርነት ዝግጅት የሚሆን የመንገድ ጥርጊያ እየሰሩ ነው ያሉት። ቆይተዋል መንገድ ጥርጊያ መስራት። የመንገድ ጥርጊያን እየሰሩ ያሉበት ሁኔታ ነው። ለምሳሌ ደብረጽዮን ገብረ ሚካኤልና ጀነራል ፍስሐ መንጁስ በሽራሮ በኩል የተጠረገውን መንገድ በተደጋጋሚ በመሄድ ገምግመዋል፣ ተመልክተዋል። ይሄ ሳምንት በዚሁ ሳምንት ውስጥ ተጨማሪ ተዘዋዋሪ ቢሮ ከፍተዋል እዚህ አካባቢ። በዚህ ጊዜያዊ ቢሮ ደብረጽዮንና ፍስሐ መንጁስ ከኤርትራ የተገዙ እና የተላኩ የጦር መሳሪያዎችንም እየተረከቡ ነው ያሉት። የመንገድ ጠረጋ ስራ እየተሰራ ነው። ይህንን ስራ ደግሞ ቅድም እንዳነሳሁት ደብረጽዮን ገብረ ሚካኤልና ፍስሐ መንጁስ በሽራሮ በኩል ሄደው ያረጋግጡት ነው። አረጋግጠው ብቻ ሳይሆን ተጨማሪ ቢሮ ያስፈልጋል ብለው ጊዜያዊ ቢሮ በሽራሮ መክፈታቸውን ነው የሰማነው። የአራተኛው ነው። አምስተኛ ጦርነቱ ቢጀመር ያደናቅፋሉ የተባሉ በተለይም በህወሓት ታጣቂ ውስጥ ያሉትን የጦር አዛዦች በቁጥጥር ስር ማዋል ነው። አምስተኛ እየተሰራ ያለው ሰሞኑን በቁጥጥር ስር ከዋሉት ጀነራል ማዕከል ብርጋዴር ጀነራል ጉሽ ገብረ ከሱ ጋር አብሮ 19 ሰዎች ናቸው በቁጥጥር ስር የዋሉት። 19 ብዙ ሰው የሚያወራው ብርጋዴር ጀነራሉን ነው የሚያወራው። ከብርጋዴር ጀነራሉ ጋር አብሮ 19 ሰዎች በቁጥጥር ስር ውለዋል። እነዚህ በቁጥጥር ስር የዋሏቸው ሰዎች አንደኛ የከሰሷቸው ክስ ከጠላት ጋር በመገናኘት ነው ያሏቸው። ጠላት ማለት በአንድ በኩል ዋናው ጠላት ባለፈው እንደነገርኳችሁ እነ ጌታቸው እነ ጻድቃን ናቸው ዋናው ጠላት። ቀጥሎ ጠላት ብልጽግና ነው። አንድ ላይ ናቸው ብልጽግናና እነ ጌታቸው ማለት ነው። ከጠላት ጋር በመገናኘት ነው ክሳቸው የተመሰረተው። የትግራይ ሰራዊትን የማፍረስ ተልዕኮ ነው ክሳቸው የተመሰረተው። የበላይ አመራሩን ትዕዛዝ ባለመቀበል የሚል ነው ክሳቸው የተመሰረተው። የበላይ ትዕዛዝን አለመቀበል ማለት ጦርነት አንገባም ያሉ ሰዎች ናቸው። እነ ብርጋዴር ጀነራል ጉሽ ከሻዕቢያ ጋር ያለውን ግንኙነት አልፈልግም ያለ ሰው ነው። ትክክል አይደለም፣ ለትግራይ ህዝብ አይጠቅምም ያለ ሰው ነው። ባለን መረጃ አልቀበልም ትዕዛዝ ያለ ሰው ነው። ጦርነትም ቢመጣ አይቀበልም ብለው ነው። ስለዚህ በሶስት ነገር ነው። እሱም ብቻ ሳይሆን ወደ 19 ሰዎች ከጠላት ጋር በመገናኘት የትግራይ ሰራዊትን በማፍረስ እና የበላይ አመራርን ባለመቀበል የሚል ያሰሯቸው በቁጥጥር ስር አውሏቸዋል። ዛሬ የብርጋዴር ጀነራሉ ቤተሰቦች የአርሚ 15 አዛዥ ጠቁሙን፣ የት ነው ያለው፣ ጨንቆናል ብለው ወጥተው ነበረ። ቤተሰቦቹ አልተነገራቸውም እና ያለበትን እስር ቦታ ንገሩን፣ የፍርድ ሂደቱን እንከታተል፣ ጠበቃም ካስፈለገ ጠበቃ እንቅጠር የሚል ነገር ቤተሰቦቹ አንስተው ነበር። ዘርበሉ ነው ያሏቸው። የታሰርበትን በጣም አያውቁም፣ የት እንዳለ አያውቁም። የዚህ የብርጋዴር ጀነራል ጉሽ ገብረ ቤተሰቦች ማለት ነው። እኔ ልነግራቸው እችላለሁ፣ ትላንት ስለነገርኳቸው። የታሰረው ጀነራል ጉሽ ገብረ የታሰረው የጸጥታና ሰላም ቢሮ ኃላፊው ፍስሐ ማንጁስ ቢሮ ነው የታሰረው። ይኸው እየነገርኳቸው ነው። የጀነራል ፍስሐ ማንጁስ ቢሮ በቁጥጥር ስር አውለ። እስር ቤት አልወሰዱትም ወይ ወህኒ ቤት ማረፊያ ቤት አልወሰዱትም። እንትን ያህል በቁጥጥር ስር ያሉት ጀነራል ፍስሐ ቢሮ ውስጥ ነው ያለው።
ቤተሰቦች ምናልባት መረጃው ከሌላችሁ ማለት ነው ንገሯቸው። የእስሩም ዋነኛ አንቀሳቃሾች ሁለት ናቸው። ድንኩል የሚባለውና ማሾ የሚባሉት ናቸው ዋነኛ አንቀሳቃሾች። ተባባሪዎቹ ታደሰ ወረደ ተባባሪ ነው። ጀነራል ታደሰ ወረደ፣ ፍስሐ መንጁስ፣ ጀነራል ፍስሐ መንጁስ ተባባሪዎች ናቸው። ተባብረዋል በነገራችን ላይ አሁን ባለኝ መረጃ። ስለዚህ ቦታውንም ጠቁሚያቸዋለሁ ለቤተሰቦች። ጀነራል ፍስሐ ማንጁስ ቢሮ ነው የታሰሩት። እሱ ብቻ አይደለም 19 ሰዎች ናቸው በቁጥጥር ስር ያዋላቸው። ጦርነቱን ብንጀምር ያስቸግሩናል ብለው ያሰቧቸውን ሰዎች አሁን በቁጥጥር ስር መዋል ጀምረዋል። አምስተኛው ነጥብ ይሄ ነው። ስድስተኛው በቀጣይ የሚታሰሩ አካላቶች ነው የለዩት። ጦርነት የሚጀመር ከሆነ እንቅፋት ሊፈጥሩብን ይችላሉ የሚሏቸውን ሰዎች የማሰር ስራ ሊስት አድርገዋል በቅደም ተከተል። ቅደም ተከተል ቁጥር 1 የታጣቂ አመራሮች የማጽዳት ስራ ነው። ታጣቂዎችን የማጽዳት ስራ ነው። ጦርነቱን ብንጀምር አንዋጋም የሚሉ አመራሮች ካሉ፣ ታጣቂዎች ካሉ እነሱን ቅድሚያ እናጽዳ ብለው አንዱ እየሰሩ ያሉት እሱ ነው። ታማኝ ሰራዊት ነው ለመመስረት እየሰሩ ያሉት። ታማኝ ለህወሓት ታማኝ የሆነ ማለት ለትግራይ ህዝብ ሳይሆን ለህወሓት ታማኝ የሆነ። ቀጥሎ በህወሓት ውስጥ ያሉ ጦርነቱን ያልተቀበሉ ካድሬዎችም ካሉ አሁን በጣም የደነገጡት ህወሓት ያው አራት ቦታ እኮ ተሰንጥቋል አይደለ? እንትና እንደነገረን ተክለ ብርሃን እንደነገረን 4 ቦታ ነው ያለው። ራሱ ቲፒኤልኤፍ የሚባለው የሞተው አለ፣ የሃርድ ኮሩ የነጌታቸው አለ፣ ስምረት ማን ነው የሚባለው ወለድ ምናምን የሚባለው አለ። 4 ቦታ ነው ዲቫይድ ነው እንዳነሱልን ማለት ነው። አሁን ውስጣቸው ተዋክቷል። ምንድነው አይተማመኑ። ስለዚህ ወደ ጦርነት ከመግባታችን በፊት ኢንፊልትሬት አድርጎ የገባብን የወለዶ ሰው አለ ወይ፣ የስምረት ሰው አለ ወይ፣ የሌላ አካል አለ ወይ የሚል እሱን ማጥራት አለብን በራሱ በመዋቅራቸው ውስጥ ማለት ነው። ልዩ ትኩረታቸው ደግሞ ራያ ምናምን ያደረጉት ልዩ ትኩረታቸው ቦታ ማተር አካባቢን የሚወስን ነው። የሆኑ አካባቢዎች ይታመናሉ፣ የሆኑ አካባቢዎች አይታመኑም በህወሓት አይን ማለት ነው። ወለዶ ትግራይ ገብቶብናል፣ ስምረት ገብቶብናል፣ ፔኔትሬት አድርጎ ሌሎች ተቃዋሚዎችም ገብተውብናል የሚል ፍራቻ አላቸው። ስለዚህ ወደ ጦርነት ከመግባታችን በፊት የማጽዳት ስራ መዋቅራችንም ላይ መስራት አለብን ብለው ነው እየሰሩ ያሉት። ቀጥሎ ጦርነቱን ሊቃወሙ የሚችሉ የፖለቲካ ድርጅቶችና አመራሮች ያሏቸው ነው። በስምረት ፓርቲ አባላት፣ አመራሮች፣ ደጋፊዎች፣ ወለዶ ትግራይ አመራሮች፣ ደጋፊዎች እነሱም በቁጥጥር ስር እናውላለን ነው። ይሄ 6ኛው ነው። በቀጣይ የሚታሰሩ አካላቶች አሉ ማለት ነው። 7ኛ ከፋኖ ታጣቂ አመራሮች ጋር ግንኙነት መፍጠር ነው። በደረሰን መረጃ መሰረት የተወሰኑ የፋኖ አመራሮች በመቀሌ አድርገው ወደ ኤርትራ ሄደዋል። በመቀሌ በኩል ወደ ኤርትራ ሄደዋል። ከመሄዳቸው በፊት ባሳለፍነው ሳምንት ኢቨን ጀነራል ታደሰ ወረደ አግኝቷቸዋል ነው ያለን መረጃ። ጀነራል ታደሰ ወረደ በጣም አደገኛ ሰው ነው። አሁን እየገባኝ ያለው በቃ በጣም መሰሪ አደገኛ ሰው ነው። እኔ ባገኘሁት መረጃ አስተማማኝ ነው ብዬ ነው ማምነው። እስከዛሬ ሚስ ያረኩት ነገር የለም፣ ተናግሬ ውሸት የሆነ ነገር የለም። እነዛ የፋኖ ታጣቂ አመራሮች በመቀሌ በኩል ነው ሄዱት። ኢቨን ጀነራል ታደሰ ወረደ ጠርቶ አናግሯቸዋል የሚል ነው ያለው መረጃ። ቃል የተገባው ምንድነው? ህወሓት ወታደራዊ ስልጠና ሊሰጣቸው፣ ህወሓት ለፋኖ ማለት ነው። ሻቢያ የኢንተለጀንሲ ስልጠና ሊሰጣቸው፣ ሌሎች የተባሉ ያው ግብጽ ነው ሌላ ሊሆን አይችልም፣ ለሚዲያዎችና ለሌሎች የፋይናንስ እና የጦር መሳሪያ ድጋፍ ሊያደርጉ ማለት ነው። ስልጠና እየሰጡ ያሉት ለምሳሌ ምግበይ የሚባለው ነው አንዱ ስልጠና እየሰጠ ያለው። በሰሜን ምዕራብ አስገደ በሚባል ቦታ ላይ ምግበይ የሚባለው ነው ስልጠና እየሰጠ ያለው። ምግበይ ታውቁታላችሁ፣ አስገደ የሚባል ቦታ ላይ
ተጨማሪ የአፋር ታጣቂዎችንም ስልጠና እየሰጧቸው ነው። ቦታው ተጠቅሷል። ስለዚህ ወደ ስልጠና ወደ ተለያየ መንገድ እየወሰዱ ነው ማለት ነው። አንዱ ይሄ ነው ማለት ነው። ሰባተኛ እነዚህ መረጃዎች የደረሱን መረጃዎች ናቸው። ምናልባት እየተቆራረጠ ስላቀረብኩት ሳመራይዝ አድርገውና እንጨርሳለን። አንደኛ ሀሻፍ ወዘተ የሚባል ቦታ ላይ ቲኤስ አሊያንስ የሚል ዲክላሬሽን ያላቸው የትግራይ የአፋር እና የትግራይ የኤርትራና የሱዳን አሊያንስ የሚል ዛሬ ስብሰባ ተቀምጠዋል። በጦርነት እቅዱ ላይ እየተወያዩ ነው ያሉት። ይሄ አንደኛው። ሁለተኛ ለጦርነት የሚሆን ገንዘብ እያሰባሰቡ ነው። እንቅስቃሴው ተጀምሯል። ይሄ 10 ቢሊዮን ብር እንሰበስባለን ያሉትን ወደ ተግባር ገብቷል። እንግዲህ በቪዲዮ ላይ እንዳያችሁት ወደ ተግባር የተመነዘረ ነው። ሶስተኛ ጦርነት ላይ የሚውሉ ነዳጅ ማከማቸት፣ ወደ ጎረቤት ሀገር መውሰድ፣ እህል፣ የተለያዩ አልባስ እንትኖችን መውሰድ፣ ምርቶችን ማከማቸት ነው። ወደ ኤርትራ መውሰድ ነው። በዚህ ሳምንት ብቻ ከ15 በላይ ተሽከርካሪዎች ከነተሳቢያቸው ከኤርትራ ከመቀሌ ኤርትራ ሲሄዱ ያለበት ነው። አራተኛ የመንገድ ጥርጊያ ለጦርነቱ የሚሆን የመንገድ ጥርጊያ ትራንስፖርት የሚሆን ነው። ይሄንን ደግሞ ደብረጽዮን ገብረ ሚካኤል እና ፍስሐ መንጁስ በሽራሮ በኩል ሁሉ በመሄድ ያረጋግጠዋል። ጊዜያዊ ቢሮም እዛ መስርተዋል። አምስተኛው ጦርነቱ ቢጀመር ያደናቅፋሉ ያሉትን በቅድሚያ በታጣቂዎች ውስጥ ያሉትን አመራሮች በቁጥጥር ስር እየዋሉ ነው። ከነዚህ ውስጥ ብርጋዴር ጀነራል ጉሽን ሲደመር ወደ 19 ሰዎች በቁጥጥር ስር አውለዋል። ይሄ አርሚ 15 አዛዥ ማለት ነው። ብርጋዴር ጀነራል ጉሽ ወደ ፍርድ ቤት አቅርበውት ከጠላት ጋር መገናኘት፣ የከሰሷቸው ከትግራይ ሰራዊት ማፍረስ እና የበላይ አመራርን ትዕዛዝ እምቢ ማለት የሚል ነው የከሰሷቸው። ቤተሰቦች ሊያገኟቸው ሞክሎ ነበር፣ አላገኙም። እኔ ግን መረጃውን ሰጥቻቸዋለሁ። በተለይ ብርጋዴር ጀነራሉ የታሰረው በጀነራል ፍስሐ መንጁስ ቢሮ ነው። ስድስተኛ በቀጣይ የሚታሰሩ አካላቶች ናቸው። በቅድሚያ ታጣቂ አመራሮችን የማጽዳት ስራ፣ ቀጥሎ የፖለቲካ የህወሓት ውስጥ ያሉ አካላቶችን የማጽዳት፣ በመጨረሻም ተቃዋሚ ፓርቲዎችን እንደ ስምረትና ወለዶ ትግራይ የማጽዳት ስራ ነው። ሰባተኛ ከፋኖ ታጣቂዎች ጋር ያለ ግንኙነት ነው። ይሄ ግንኙነት ታጣቂ አመራሮቹ ጋር የሚፈጠር የሎጂስቲክ የጦርነት የጋራ ድጋፍ በሚል ነው። ስለዚህ ስልጠና የመስጠት ስራ የህወሓት እንዲሆን፣ የኢንተለጀንሲ ስራ የሻዕቢያ እንዲሆን፣ ሌሎች የፋይናንስ እና የሚዲያ ደገፍ ደግሞ ከሌላ ኃይል ነው የሚለው። ሌላ ኃይል እንደገባኝ ከሆነ የግብፅ ማለት ነው። በአጠቃላይ የጦርነት ዝግጅት የመጨረሻው ምዕራፍ ላይ መሆኑን የሚያሳይ ነው። በዚህ መሀል የኢትዮጵያ መንግስት ዝግጅት ምን ይመስላል ምናምን ያው እዚህ ውስጥ 1 2 3 ብዬ መናገር አልችልም። መረጃዎቹ ግን ቢያንስ በመንግስት ደረጃ እውቅና እንዳላቸው ግን አውቃለሁ። አንዳንድ ሰው ለጠየቃችሁ ነው። አንዳንድ ሰው ይሄ ሁሉ ሲሰራ መንግስት የት ሄደ ወዘተ የሚል ጥያቄ ስላነሳችሁልኝ መንግስት መቼ ነው ድንበሩ የሚጠብቀው ወዘተ የሚል ስላነሳችሁ ይሄ የማነሳው መረጃ ከመንግስት እውቅና ውጪ አይደለም። የራሳቸውን መንገድ ይከተላሉ ማለት ነው። እንዲያርጉ ልንልም ምንችል አይመስለኝም። ፐርሰናሊ ብልም ማለት አልፈልግም። ለጊዜው ባያቁ ኖሮ እውቅናው ባይኖራቸው እወቁትል ነበር። ስለዚህ በመንግስት ደረጃ እውቅና ያለው መረጃ ነው። በኃላፊዎች ደረጃ የተወሰነ እንዴት ይጠቀሙበታል አላቅም። እሱን የራሳቸው ስራ ነው የሚሰሩት። ከዚህ በላይ መሄድ አልፈልግም። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም
እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።